የግጥሜ ርዕስ በቃ እወድሃለሁ ይላል። በቃ እወድሃለሁ ለምን አትበለኝ፣ ምክንያት የለኝም፣ ፍቅር ስሜት እንጂ ስበብ አይመስለኝም። ብቻ እወድሃለሁ መውደዴ ጥልቅ ነው፣ ፍቅርህ ለኔነቴ የልቤ ዙፋን ነው። ህያው የምሆነው አንተን በማፍቀር ነው፣ ጅልነት አይደለም ሁሌ አንተን ማለቴ፣ ሞኝነት አይሆንም ለፍቅር መክሳቴ፣ ጅልነት አይደለም ራሴን መስጠቴ። በቃ አንተን መውደር ነው ደስታ መደሰቴ፣ ውለታን ፈልጌ ውደደኝ አልልም፣ ፍቅር መስጠት እንጂ ምላሽ አልፈለኩም። በቃ እወድሃለሁ ማለቴን አልተውኩም፣ አዎ አፈቅርሃለሁ፣ አዎ እወድሃለሁ። ፍቅር ቅር አድርጌ ሁሌም እኖራለሁ፣ አንተን በመውደዴ እፎይታ አገኛለሁ። አንተን እየወደድኩ ሐሴት አደርጋለሁ፣ በፍቅርህ ውቅያኖስ ስዋኝ እኖራለሁ። አንተ ካለህልኝ ሙሉ ሰው ሆናለሁ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ከመጥፎ ነገር ይጠብቃችሁ። ሁሌም ደስተኛ ሆናችሁ ኑሩልኝ። የምትወዱትን የሚወዳችሁን የሚያከብራችሁን የሚረዳችሁን አላህ ይወፍቃችሁ። በህይወታችሁ ደስተኛ ሆኖልኝ ሁሌም ቢሆን ከምትወዱ ከሚወዳችሁ ጋር ለመኖር ወስኑ፣ ምንም ሳይበግራችሁ። ምክንያቱም ህይወት አጭር ናትና ዛሬን እንኑር፣ ነገን አላህ ነው የሚያውቀው ስለ መድረሳችን። ብዙዎቻችን እንግዲህ በስደት ዓለምን በሀገር ውስጥ ሆነን አርቀን እናስባለን። ዛሬን ሳንኖር ነገን እናስባለን። ግን ሱብሃንአላህ መቼ ይህን ህይወት የእውነት የምንኖረው አላህ ነው የሚያውቀው፣ አናቅምና አንዳንድ ጊዜ መኖር ያለብንን ነገሮች በሰዓቱ ብንኖራቸው ብዬ አስባለሁ። ከኔ ጀምሮ ያው ህይወት ስለሆነ ዛሬን አንገታችን ደፍተን ለነገ እንላለን። ግን ደግሞ የነገን አላህ ነው የሚያውቀው። ግን ደግሞ ዛሬ እንዳፍተው ነገ ደርሰው ደስተኛ ከሚሆኑ ሰዎች አላህ ያደርገን። ብዙ ጊዜ ይህን ነገር ሳስብ በቃ ከራሴ ጀምሮ ያሳስበኛል። እና ግን በቻልነው አጋጣሚ ሁሌም ቢሆን ነገን ብቻ ሳይሆን ዛሬን ለመኖር እናስብላችኋለሁ። በቻልነው አቅም ማለት ነው። ቢያንስ አብረው የሚሄዱ ነገሮች አሉ። በያለንበት ሆነው አብረው መሄድ የሚችሉ ነገሮችን ሁሉን ነገር ለነገ ብለን መተው የለብንም። ነገ ሳይደርሱ ብዙዎች ያለፉ ስላሉ ማለት ነውና ያን ላለሁኝ። በመቀጠል እንግዲህ ሄሉሻና እዙ ዛሬ በአዲስ ነገር ከችላሉ። አዲስ ነገር ይኖራል ብለን እንጠብቃል። ደስ የሚል ነው። ወይ እንግዲህ ዛሬ ወይ ሄሉ ራት ጋብዘዋለሁ ወይም ደግሞ እሱ ጋብዛታል። ትናንት እሱ ስለሆነ ሰርፕራይዝ ያደርጋት፣ ዛሬ ደግሞ ሰው አዘጋጅታ ፏ ሸብረቅ ብላ ነው የምጠብቀው። ያው ብዙ ልጆች እያላችሁ ነበርና ፍቅር አለባት ሄሉ፣ እሱም እንደዛው አስተያየታቸው ምናምን እያላችሁ ነበር። አዎ ከባድ እኮ ነው ፍቅር ማለት። ግን እኔ በህይወቴ ማለት የሚያስደስተኝ ነገር ማፍቀር የሚችል ልብ ምንኛ መታደል ነው። የምር ነው የምነግራችሁና በአሁኑ ሰዓት ደስተኛ የምንሆነው ስናፈቅር ስለሆነ ማለት ነው። ወላሂ ብዙ ነገር ኑሯቸው ፍቅር ከሌላችሁ ህይወታችሁ ምንም ነውና በቃ በተለይ ደግሞ በቃ ከሚያገኘው ሰው ጋር መላመድ የሚችል ሰው፣ ማፍቀር የሚችል ሰው። አንዳንድ ጊዜ ምን አለ መሰላችሁ፣ ለምሳሌ የመጀመሪያ አንድን ሰው ከወደር ነው ያን ሰው በሆነ አጋጣሚ እሱን በድሎ እኛም በድለ ነው ብቻ በሆነ አጋጣሚ ወይ ደግሞ ነሲብ የለን ሆኖ እንለያያል ከዛ ሰው ጋር። ግን ወላሂ ያንን ሰው ረስተነ በቃ ሌላ ሰው መያዝ አንችልም፣ ሌላ ሰው ማግባት አንችልም። እና ብዙዎቻችን ይሄ ችግር አለብንና በዛ ላይ ደግሞ ወዲያው ተለይታችሁ ወዲያው ሌላ ሰው መቅረብ አንችልም። የብዙ ሰው ችግር አለ እንደዚህ። ግን ደግሞ አንዳንድ ሰዎችን ስታዩ በቃ ያንኛውን ካለፈው ጋር ይረሱታል። በቃ ያለፈን ካለፈው ጋር ተሆነውና ይረሱና በቃ ህይወታቸው እንዲያድስ በቃ ሸብርቆ ይኖራሉና እንደዚህ አይነት ሰዎች መታደል ነው ብዬ አስባለሁ። ለምን? ምክንያቱም እስካላችሁ ድረስ አንድ ሰው አብሯችሁ እስከሚኖር ድረስ የሰው ላይ አትበድሉ፣ የሰው ልጅ መጥፎ ነገር አታድርጉበት። ሁሌም ቢሆን እናንተ መልካም ሁኑ። መልካም ከሰው ልጅ ሳይሆን ከአላህ የምታገኙት ስለሚበልጥ ማለት ነውና ምንም እንኳን እናንተ መልካም ሆናችሁ እሱ መጥፎ ቢሆን ፈጣሪ ከእናንተ ጋር ነውና የእሱን ተንኮል የእሱን ሴራ ወደ ኋላ ብሎ እናንተን ከዛ ከእሱ ተንኮል ያወጣችኋል። ወይም ደግሞ እሱ ቢበድላችሁ ነገ ጧት እናንተ የተሻለ ነገር ታገኛላችሁና ባላችሁ አጋጣሚ የሰው ልጅ ይበድላችሁ እንጂ አትበድሉት ማለት ነው። እና ብቻ ምን ልባላችሁ፣
እና በሚያፈቅሩ ሰዎች በጣም ነው ደስተኛ መሆነው። ብዙዎች ደግሞ እንደነገርኳችሁ አላችሁ በዚህ ስሜት ውስጥ አንድ ሰው ከተለያችሁ ለብዙ አመታት ራሳችሁን ገድባችሁ የምትኖሩ ጭራሽ ሌላ ሰው መቀበል የማትችሉ ህይወት እሱ ከሱ ውጭ ወደ ውጭ ብላችሁ የምታስባላችሁና አንዳንዶች ደግሞ ብንገባም እንኳን ግን ደስተኛ ሆኖ የማይኖር ሰው አለ። ገብቶ በቃ አለ ወይ ለጊዜው በቃ በሂደት ወደዋለሁ ብሎ ይገባል። ከዛ በኋላ በቃ ህይወት እንደዛ ይሆንለትምና አላህ ሁላችንንም ከእንደዚህ አይነት ነገር ይጣበቀና እንደዚህ አይነት ስሜት ኑሮና ህይወት የምንጀምር ከሆነ እኛም ደስተኛ እንሆንም። ሰው አብሮን ያለውን ሰው ደስተኛ ልናደርገው አንችልም። እሱ ምንም ቢደክም ምንም ቢተፋልና የሱ መልፋት የሱ መድከም የሱ ፍቅር ለኛ ምንም ስለሚሆን ማለት ነውና በጣም ከባድ ነው። ለሁላችሁም የምትወዱትን የሚወዳችሁን አላህ ይወፍቃችሁ። ወላሂ የምንወደው ሰውና የሚወደን ሰው ከሆነ ምንም ነገር ትንሽም ነገር ባለቻችሁ ደስተኛ ትሆናላችሁ። ፍቅር የሌለበት ህይወት ግን በቃ የተሰበሰበው ነገር ራሱ ተመልሶ ይበተናልና ለሁላችንም ፍቅር ይስጠን። ይሄን የምልበት ለምንድን ነው ከነ ሄሉ ታያላችሁና በቅጽበት እነሱ እሱና እሷ እንግዲህ ቢያንስ 2 ወር እንኳን ቢሆናቸው ነው ተገናኙ። ግን ደግሞ በአጭር ጊዜ ውስጥ እንደመገናኘታቸው አሁን በቃ በጣም ፍቅር ውስጥ ናቸው፣ ደስተኞች ናቸው። ያኔ በቃ ያላት በተለይ ሄሉ ስረዳት አሁን በጣም እንትን ብላለች፣ ወደዋለች ምናምን ነገርና በዚሁ ልክ እንዳይሰብራት ብዬ አስባለሁ። እና የሰው ልጅ ስትዋደዱ ከምንም በላይ ሌላውን ነገር እርሱት። የሰው ልጅ ሙሉ አይደለም በህይወታችን ማንኛችሁም። እኔ ሙሉ አይደለሁም፣ እናንተ ሙሉ አይደላችሁም። እና የሰው ልጅ ሙሉ ሆኖ ቢፈጠር ኑሮ ወንድና ሴትንም በአንድ ልንሆን አንችልም ነበርና አንዱ ለአንዱ አስፈላጊ ነውና በዛውም ልክ ደግሞ የሰው ልጅ 100% ሙሉ ነው ማለት አንችልም። ግን ደግሞ አንዱን ጎደሎ ነገር አንዱን ደካማ ጎኑን ትተና በቃ ብዙ ሙሉ ነገሮችን በነዛ መደሰት መቻል አለብን እላችኋለሁ ውዶችዬ። እና ፍቅር ያለበት ህይወት በጣም ነው የሚያስደስተው። ለሁላችንም ፍቅር ይስጠና። የምታፈቅሩትን ሰው የሚያፈቅራችሁን ሰው አክብራችሁ ወዳችሁት ህይወታችሁ ያማረ የተዋበ ይሆናል ማለት ነውና እምነት ካለ ሁሉም ነገር ደስታ ነው የሚሆነው። በቃ ስኬታችሁ ያምራል። ግን እምነት የሌለበት ፍቅር በጣም ከባድ ነው። በቃ ምንም ነገር ዛሬ ብታምኑ ነገ መልሳችሁ ታፈርሳላችሁ። ነገ ስሜታችሁ ሰላም አይሆንም። በቃ ዛሬ ሰላም ነገ እንደዚህ አይነት ህይወት ደግሞ በጣም ያስጠላልና ያው እንግዲህ እንዳልኳችሁ ለማንኛውም ማታ በአዲስ ነገር እንገናኛልና ሄሉ ጋር የምትሰሙት ይህን ቪዲዮ ደግሞ ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱ። ላይክ ስታደርጉልኝ ለሰዎች ተደራሽ ይሆናል። ሰሞኑን የእይታ ይቀዘ ብዙም አይደለም እና ወዳችኋለሁ። አብሬያችሁ የነበርኩት ይቡነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።